2 ደቂቃ ነው የሚቀረው። በቃ በትዕግስት አድምጡ። ዘይልኝም ጊፍት የተሰጠው ኮይን ማለት ነው። ከዛ በኋላ ግን ሰብስበሽ ከጨረስሽ በኋላ ከጨረሰሽ በኋላ ምን ያህል ኮይን ቲክቶክ ቀንሶባት የቀረውን ምን ያህል አስገባች? ማስረጃ ካላት ማስረጃውን ታሳይ። ፕላስ ደግሞ ሌላ ጥያቄ የሆነብኝ ብዙ ጊዜ በኮይን ምናምን እንደዚህ እርዳታዎች ሲደረጉ ገስት ገብቶ የሚረዳው ሰው ከሆነ ለምሳሌ አንድ ምሳሌ ነበረው የሄቨን ጊዜ የአብርቄለሽ እናቷን አብርቄለሽን እና 1-2 ህፃናት ትዝ ይሉኛል። አይናቸውን ደቡብ አፍሪካ አይ ቲንክ ሄደው የሚታከሙ ህፃናት መሰሉኝ እና እነሱን ለማገዝ ቤቷን ከፍታ አብርቄለሽን ነበረች። በሌላኛው ጊዜ ደግሞ የህፃናቶቹ እናት ነበረች። በእነሱ አካውንት ብር ኮይን ጊፍት ሲሰጥ ነበረ እና ጥያቄ ምንድን ነው ገስት ላይ ገብተው ነበረ ጊፍቱ የተሰጠው። ገስት ላይ ገብተው ጊፍት በሚሰጥ ሰዓት አይ ቲንክ 1 ሚሊዮን ምናምን ነበር ጊፍቱ። ቤትሽ ምን ያህል ይቆርጣል? የቆረጠውንስ ብር እንዴት አድርገሽ ነው ለተረጂዎቹ ምትመልሽላቸው? እሱን ያደረግሽበትስ ኤቪደንስ አለሽ ወይ? ምክንያቱም አፍተር ኦል እኛ ጊፍቱን ስንሰጥ ለዛ ስፔሲፊክ ፐርሰን ብለን ነው የምንሰጠው እና ቤትሽ የሚቆርጥ ከሆነ እሱንስ ከነሱ ጋር ተነጋግረሻል ወይ? ከነሱ ጋር ብቻ ሳይሆን ሰጪዎች ህዝብ ስለሆነ ለህዝብ ይፋ አድርገሻል ወይ? ከቻልሽ በማስረጃ ብታሳይኝ ደስ ይለናል። ይሄ ነው። ሌላኛው ደግሞ መጠየቅ የምፈልገው ፍራውልን ነው። ፍራውል አንድ ጥያቄ ነው ያለኝ። እኔም እዚሁ ሚዲያ ላይ ከሰማሁ ጥያቄ ከእንትኖች ነገሮች አንዱ 2 ቦታ ፕሮሚስ ሲገባ ይቻለሁኝ። አንደኛው የጎፋ እርዳታ ጊዜ ነው። ሁለተኛው ደግሞ ኢሲአርሲ ቸርች መሰረተ ግንባታ ምናምን ከተጀመረ በኋላ ትዝ ይለኛል ለሁለቱም 1 ሚሊዮን ብር ፕሮሚስ ከተን ነበር። የጎፋን ጊዜ ቪዲዮም ሪከርድ አድርገህ ምናምን ፖስት ስታደርግ ብሩን ካሽ ያደረግክ ዲፖዚት ስታደርግ ምናምን ቪዲዮ ሰርተክ ነበር። ግን ሪሲቱ አለ፣ ያስገባህበት ሪሲት በይፋ ይነገራል። ምክንያቱም ኦኬ ለተንዛዛባችሁ ቫሊድ ፖይንት ነው ያነሳችሁ። ለፍራውል ኢቲቻም ለመማርም አንስታለች። ቃል የገባኸው ብር አለ 2 ጊዜ 1 ሚሊዮን ብር እነዚህ ገብተዋል ሪሲት። መማር ደግሞ የጠየቅሽውን ጥያቄ ሰምተሻል። ብዙዎቻችሁ እየላካችሁ ነው። የእነሱ ጥያቄ ካለቀ በኋላ ጠቅላላ አድርጌ እንደሚመለከታቸውን እየሰማሁን ከ1 ደቂቃ ያልበለጠ ፕሊስ እሱን ትልካላችሁ። መማር ትመልሻለች። ደቂቃ አንቺ ነው። እሺ መጀመሪያ ያው የጎፋ ጊዜ ጎፋ ላይ በደረሰው የመሬት መንቀጥቀጥ አደጋ ምክንያት ያው እርዳታ ላይ ያለን ሰዎች በሙሉ እኛም ቪዲዮ ባንሰራ ሰዎች ግቡና አሰባስቡ፣ እርዱ። ለምንድነው ዝም ያልሽው? ለምንድነው ዝም ያልከው? የምንባለው እኛ ነን። ስለዚህ በዛ ምክንያት እኔም እንደ ሰው የጎፋ ህዝብ የኔ ህዝብ ነው ብዬ ቪዲዮ ሰርቼ ለሞቱት እግዚአብሔር ያጽናቸው፣ ላሉት ደግሞ እርዳታ እናሰባስባለን ብዬ ቪዲዮ ሰርቼ ፖስት አድርጌ የኢትዮጵያ ሁሌ እንደማደርገው ማለት ነው በኢትዮጵያ አቆጣጠር ከምሽቱ ምናምን ብለን ሁላቸውም እዚህ ጋር የምታየው ሰው በሙሉ ነበረ። ሚኪ ነበረ፣ ፍቄም፣ ተስፍሽ፣ ናርዲም ነበረች፣ ቴሲም ነበረ፣ አይ ቲንክ ተሙም ነበረ እና ሀቢባ ሳሪም ሆነው አንድ ላይ ያው መማር ጋር እንገናኝ የሚል ቪዲዮ ተሰርቶ ወጥቶ ነበረ። በመሀል ምንድነው የሆነው? ፍራውል ሙሌ ቤት እንግዲህ ስለ ጎፋ ሲያወሩ ምናምን እርዳታ ሰጣለሁ ብሎ 1 ሚሊዮን ብር ነው ቃል ገባ። ከዛ እሱን እኛም የምናውቀው ነገር የለም። እኔ ስለሱ የማውቀው ነገር አልነበረም። ግን እኔ ሁሌ እርዳታ ስለምሰራ ቤቴን ከፍቼ ማሰባሰብ ጀመርኩ። አይ ሙሌ ቤት ተብሎ የለ እንዴ ምናምን ሲባል ቀጥታ ያወራ ነው ከዮኒና ከተሙ ጋር ነበረ። ዮኒ ደግሞ አይ በሙሌ ቤት ይሁን በቃ ሙሌ ቤት ቃል የገባ ሰው ስላለ አሪፍ ብር ስለሚሰጥ እዛ ይሁን ሲባል
እኛ ጋር የነበረ ወደ 12,000 ሰው ነበረ። እርዳታ ጀምረ ነው ስለነበረ እሱን ዘግተን ሙሌ ቤት ገባን። ሙሌ ጋር ማሰባሰብ ስንጀምር ላይቫችሁ አይታይም ለሰዎች ተባለ። ላይቫችሁ አይታይም፣ ስለዚህ በቃ መማር ጋር እንመለሳ፣ እስኪ ቼክ አርጊው ተብሎ ላይቫችን ሲታይ አክቲቭ እንደሆነ አይታይም፣ ዮኒ ላይቭ መሆኑ አይታይም፣ ሁላችንም ማለት ነው። ከዛ ምን ተባለ? ወደ መማር ጋር ይምጣ ተባለ። እንደገና እኔ ቤቴን ከፈትኩ፣ አሰባሰብኩ። ሳሰባስብ የሰጠነው አካውንት እኔ ውጭ ሀገር ነው የምኖረው፣ ኢትዮጵያ አይደለም የምኖረው። ሄጄ ቦታው ላይ መገኘት አልችልም። እዛ ያሉትን ሰዎች በስልክ አውርተን ምናምን ነው እና ሶሻል ሚዲያ ላይ ጉርሻ የለጠፈው የከተማው አካውንት አለ፣ የጎፋ መስተዳድር አካውንት አለ ሲባል ሁሉም ሰው አስተያየት ሰጥቶበት በምን ይሰብሰብ ሲባል በጎፋው በራሱ በቀጥታ አካውንቱ ይሰብሰብ ተባለ። ያኔም የምንሰጠው የነበረው የጎፋን አካውንት ነበረ። በጊፍት ሲሰበሰብ ሙሌ በዋነኝነት ሙሌ ከቢራ ማለት ነው በዋነኝነት ቁጭ ብሎ እሱ ላይ እየተሰበሰበ ወደ እኔ ደግሞ የተቆረጠ ብር አለ። ይህ ትክክለኛ ጥያቄ ነው። የተቆረጠውን ብር እኔ አስገብቼ ሙሌም ጊፍቱ ላይ የገባለትን አስገብቶ ሪሲት እኔ ለተሙም ልክ ያለሁ ለዮኒም ልክ ያለሁ እግዚአብሔር ስጥሽ ተባረኪ ተብሎ ቪዲዮ ሰራው። ቪዲዮ አለ አሁን ራሱ ለቴዲ ልክላ ወይ ለቴዲ ላንዳችሁ ልላክላችሁ የሰራሁትን ቪዲዮ በወቅቱ ማለት ነው። በጎፋ አካውንት ያስገባ ነው የኔም የሙሌም ሪሲት ማለት ነው። እኛ የጊፍቱን ነው አይደል ተጠያቂ ምን ሆነው እሱን ተጠያቂ ለመሆን ቪዲዮ ሰርተናል። ከዛም እንደውም ሳሪም ሀቢባንም ምን ብያቸው ነበር? ቪዲዮን ከሰራው በኋላ ሪሲት ስለለጠፍኩበት እኔ በቁሳቁስ አይደለም የረዳሁት በሪሲት ነው። ሪሲት ስለተለጠፈ ኮሚኒቲ ጋይድ ብሎ ቲክቶክ ዘጋው ቪዲዮዬን ማለት ነው። ከዛ እነ ዮዳብ እዚህ ሶሻል ሚዲያ ላይ በላችሁ ምናምን ሲባል እንደውም እኔ እነ ሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበረ። ይሄ ሀቅ ነው፣ ሪከርድ ሁሉ አለኝ። እባካችሁ ቪዲዮ ስሩልኝ ይሄ ደርሷል እና ሪሲቱን ስለዘጋብኝ ቪዲዮ መሰራት አለበት በማይዘጋባቸው ሰዎች። አሁንም ሪሲቱ አለ፣ ቪዲዮም አለኝ። ሙሌ ከቢራም ይምጣ እሱን እናሳያለን። እኔ ቪዲዮን እልክልሃለሁ ቴዲ። አንዳችሁም እዚህ ገስት ላይ ያላችሁ ለአንዳችሁ ልላክላችሁና ቪዲዮን ሪሲቱንም አሳይላችኋለሁ። ስለዚህ በዚህ በኩል ልጠየቅ አይገባም። እንደውም በጎፋ ህዝብ ምክንያት እኔ የጎፋን ህዝብ በሰዓቱ የደረሰ ኢመርጀንሲ ስለነበረ ወደ ኢመርጀንሲ ስላተኮርኩኝ ቀበሮ ሜዳ ላይ ቀጠሮ ይዤ ላግዛቸው ቀበሮ ሜዳ ላግዛቸው የነበረውን ጎፋን በማስቀደሜ እስከዛሬ በቀበሮ ሜዳ ብር እየተጠየቅኩ ነው ያለሁት። ባልሰበሰብኩት ባላደረግኩት። ይህንም አሁንም ደጋግሜ እነግራችኋለሁ። በቀበሮ ሜዳ ስም ቁጭ ብዬ ብር ሰብስቤ ከሆነ መረጃ አምጡ፣ የፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይህ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍዬበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ህዝብ አስቀደምሽ? ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ እንዴ ብዬ እኔ ራሱ ማመን አቅቶኝ የዛን ቀን ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም፣ ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮን እልካለሁ። ልጅቷ የጠየቀችው ጥያቄ 100% ወደ እኔ 100% ሳይሆን የሆነ ቲክቶክ ታውቁታላችሁ እንግዲህ የምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትን አለ። ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አድርጌ
እልክላቸዋለሁ፣ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗ ልጅ አንስታለች፣ የተደፈረችውን ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቄለሽ እኔ አስተባብሬያለሁ፣ ገብቻ እርዱ ምናምን ብለናል፣ ግን እኔ አልሰበሰብኩም። ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው እሱን ጉዳይ፣ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትዕግስት መታ እንደውም በቅርቡ እንኳን መጥተው ሲያመሰግኑኝ ነበረ። ቪዲዮም ሃፒ በርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹም በኩላሊት በካንሰር እያንዳንዱ ማለት ነው። ሌላው ሳይቀር ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ፣ አንቺ የምታውቂው እንዲሁም ተስፋዬ፣ ሁላችሁም ስለምታውቁ የማን አለቡሽ ዲቦ እህት ስትረዳ በጊፍት አግዘናታል። የእሷን አስገብቻለሁ። እናንተ ከዚሁ መመስከር ትችላላችሁ። ለምን ሪሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ፣ አሁን በቅርቡ ቲጂን ህፃን ልጅ ረድተናል። እኔ ቤት በጊፍት እነ ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካም ይኖራል። ማስተራብነትም እኔም ላይ ተሰብስቧል። እያንዳንዷ ሪሲት ተልካለታለች። እያንዳንዷ ገብታ ማለት ነው ብሩ። እነዚህ ሰዎች መጥተው በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር፣ እሷ በጊፍት ተሰብስቦላታል። እሷንም አስገብቼላታለሁ። ይምጡ። እኔ አሁን ዝም ብሎ በደፈነው ሌባ ሲባል ሁሌ ያመኛል። በደፈነው ኮሚሽን ይወስዳሉ ሲባል ያመኛል። እኔ ሰርቼ የምኖር ሰው ነኝ። በሙያ ነርስ ነኝ። ሰርቼ ራሴን ጎዳውበት እንጂ በዚህ እርዳታ ከኔ የሚሄደው ይበልጣል። ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው። ግን ያው ከሰው ምስጋና ጠብቆ እኛ ከአምላክ ነው የምናገኘው።